ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን፣ በዛሬው ዜናዎቻችን ከያዝናቸው አንኳር ጉዳዮች ውስጥ በሰሜኑ የሀገራችን ክፍል ውጥረቱ በከፍተኛ ሁኔታ እያየለ ስለመጣው የፌዴራል መንግስቱ የህወሓትና የጽምዶ ጉዳይን የሚመለከት ይሆናል። በተለይም ደግሞ የትግራይ ክልል ጊዜያዊ አስተዳደር የቀድሞ የህወሓት ማዕከላዊ ኮሚቴ አባል በአሁኑ ወቅት ደግሞ የጠቅላይ ሚኒስትር ጽህፈት ቤት ውስጥ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ዝርዝር ያለና ሰፊ ገጽ ያለውን የተለያዩ የዓለም አቀፉ ማህበረሰብና አጋር ሀገራት ይወቁልኝ ሲሉ ያስተላለፉትን የጽምዶን ጉዳይ የተመለከተ ሰፊ መረጃ ይዘናል። ከዚህም በተጨማሪ አምባሳደሩ በኤርትራ ላይ የትኛውንም አይነት የኃይል እርምጃ ለመውሰድ በቂ ምክንያት አለን ሲሉ የጀነራል ባጫ ደበሌን ሐሳብ በሚያጠናክር መልኩ መናገራቸው የጦርነቱን አይቀሬነትን እያሳየ ያሉ ክስተቶች ሆነዋል። ከኛ ጋር ስትሆኑ የምታዳምጡን ይሆናል። በቀዳሚነት ወደ ያዝነው ጉዳይ አመራን። አቶ ጌታቸው ረዳም በተለያዩ አነጋጋሪ ንግግራቸው በተለይም ደግሞ ቀደም ሲል በሰሜኑ ጦርነት ወቅት ላይ በሚያነሷቸው ሐሳቦች በዓለም አቀፉ ማህበረሰብ ተቀባይነት ያላቸውና የኮሙኒኬሽን ሰው እንደሆኑ ወይም የተግባቦት ሰው እንደሆኑ ብዙዎች የሚመሰክሩላቸው አቶ ጌታቸው ረዳም ያስተላለፉት ሰፊ ሀተታ ጽሑፍ ለበርካቶች መነጋገሪያ ሆኗል። ጽሑፉም እንደሚከተለው ቃል በቃል አቅርበነዋል። ከኢትዮጵያ የፌዴራል መንግስት ጋራ መስመር ያልያዘ ቅሬታ ካላቸው የውስጥና የውጭ ኃይሎች ጋራ ጥምረት ፈጥር ያለው የሚለውን ክስ ለወራት ሲያስተባብል የቆየው ህዝባዊ ወያኔ ሓርነት ትግራይ ህወሓት አመራርም አሁን ላይ የማይመለስበትን ወሳኝ ውሳኔ ማለፉን በይፋ በመግለጽ ደረጃ ላይ ደርሷል ሲሉ ይኮንናሉ። እንደ አመራሩ ገለጻ ከፌዴራል መንግስቱ ጋር ለተፈጠረው ውጥረት ሰላማዊ መፍትሄ የለም፣ በመሆኑም ኃይልን ወደ መጠቀም አማራጭ ለመሸጋገር ወስኗል ሲሉ ይገልጻሉ። ዓላማውም ብዙዎቻችን ሁልጊዜም እንደምንገምተው አሉ አቶ ጌታቸው ረዳ ቢቻልና የበለጠ ህጋዊነት ባለው መንገድ በሰላማዊ ምዕራብ ትግራይን ማስመለስ አይደለም፣ ይልቁንም የህወሓት ዋና ጸሐፊም እንደተናገሩት አቶ ደብረጽዮን ገብረ ሚካኤልን ማለታቸው ነው። የትግራይ ህዝብ ደህንነት ሊረጋገጥ የሚችለው በብልጽግና ፓርቲ የሚመራው ስርዓት መቃብር ላይ ብቻ ነው በሚል ነው ይላሉ። የመረጥናቸውም ህዝብ በፌዴራል ደህንነትና ድህነትን አደራ የተሰጠውን ማንኛውም ፖለቲካ የህዝብ ደህንነትን በአገር ውስጥ በተመረጠ መንግስት መውደቅ ላይ ጥገኛ አድርጎ ሲያቀርብ ማየትም እጅግ አጸያፊ ነው ሲሉም ሐሳቡን ይኮንኑታል። ይህ አባባል ህዝቡን ለመጠበቅ የሚጥር መሪ ንግግር ሳይሆን ለደህንነታቸው የተዘጋጀ አስመስሎ ባቀረበው ዓላማ ስም ህዝቡን ለመስዋዕትነት ያዘጋጀ አካል ንግግር መሆኑን መናገር አያስፈልግም ሲሉ ሚስጥሩን ይናገራሉ። የህወሓት አመራር በፈጠራ መፈክሮች የሚታወቅበትን ረጅም ታሪክ ከግምት ውስጥ በማስገባት ደብረጽዮንና አጋሮችም አሮጌውን መፈክራቸውን ቢደግሙት ኖሮም ቅንጣት ታክል ግድብ አልሰጠኝ ነበር ይላሉ አቶ ጌታቸው። ነገር ግን ጉዳዩ አሳስቦኛል፣ እንዳለመታደል ሆኖ እዚህ ጋር በግልጽ እየሰራ ያለው እኩይ መርህ ነው ይላሉ። የጽምዶን ጥምረትን በተመለከተ ትግራይን ወደማያልቅ የመከራ ማቅ ውስጥ እንድትገባ የሚያደርገው ይህ አመራር አሉ አሁን የፕሪቶሪያው ስምምነትን አጥብቀው ከሚቃወሙ ኃይሎች ጋራ የፈጠረው እጅግ አጸያፊ ጥምረት ወይም ጽምዶ በይፋም እያወደሰው ይገኛል ሲሉ የአካሄዱን አደገኛነት ያስረዳሉ። ጥምረቱ በይፋ የተዋቀረው እንደ ትግራይ ህገ መንግስታዊ ግዛት መመለስ ያሉ የፕሪቶሪያ ስምምነትን ሙሉ በሙሉ የመተግበር አነስተኛ ግቦችን በኃይል ለማስመዝገብ ሳይሆን በአዲስ አበባ የሚገኘውን መንግስት በኃይል ለመጣል እንደሆነም ነው ያስረዱትም። በእርግጥ ይላሉ ህወሓት አመራር ከፌዴራል መንግስት ጋር ያሉትን ልዩነቶች ለመፍታት ከረጅም ጊዜ ጀምሮ ሲክደው የነበረውን ዋና መንገድ አሁን በይፋ ተናግሯል ይላሉ። ጽምዶን ማለታቸው ነው። ከአስመራ ስርዓትና ከአዲስ አበባ ተቃዋሚ ኃይሎች ጋራም ሲሰራ መቆየቱን እዚህ ጋርም ምንም አይነት አገላለጽ ቢሰጣቸውም ግቦቹን መቀየራቸውን የመጨረሻው ዓላማ የፌዴራል መንግስቱን መጣል መሆኑን አሁን ግልጽ ሚስጥር ሆኗል። የአደባባይ ሚስጥር ነው አሉ። አስከፊውን ውጤት ቢከተል እንኳን እንዲህ አይነቱን ዓላማ ሊሳካ ይችላል ወይ በሚለው ላይ
እንቅልፍ አላጣሁም፣ አይሳካም ይላሉ። ሊሳካም አይችልም። ነገር ግን እንዲህ ያለው ከንቱ ጥምረት አሉ አቶ ጌታቸው ረዳ በአጠቃላይ በክስም ሰላም ላይ እንዲሁም በተለይም የትግራይ ህዝብ ህልውና ላይ የሚያስከትለውን መጥፎ አደጋ አቅሎም የሚታይ አይደለም። በዚህ የሚባል ጥምረት ውስጥ ያሉ ተዋናይ ማንነትን የሚያሳዩ መንገዶችም ከተቀላቀሏቸው በመላው ቀጠና ላይ ከፍተኛ ጥፋት ለማድረስ ከምንም ነገር እንደማይመለሱ ነው ሲሉ የጦርነቱንም ቀጠናዊነት ያስረዳሉ። የቅርብ ጊዜ ክስተቶችም ይህንን እውነታም አረጋግጠዋል ይላሉ። ሸረሪናን ማለታቸው ነው። ሰላም በተሸሸጉ ወታደራዊ እንቅስቃሴዎች ውስጥ ሊቆይ አይችልም። በሸረሪና የተካሄደው ግጭት በአስመራው ስርዓት በኢትዮጵያ ውስጥ ባሉ ጁኒየር አጋሮቹ በውጭ አዛዦቹ የሚመራው የቁማር ጨዋታ ምን ያህል ከፍተኛ አደጋን እንደደቀነ ግልጽ አድርጎም አሳይቷል። የተማረከው ትልቅ የመሳሪያና የጥይት ክምችት ዋና ዓላማው የትግራይን ህዝብ ችግር መፍታት ሳይሆን የኢትዮጵያን መንግስት ማፍረስ መሆኑን የሚያረጋግጥ ቁልፍ ማስረጃ ነው ይላሉ። ከባድ ወታደራዊ መሳሪያዎችን በሚስጥር ወደ ትግራይ ወይም ወደ ሌሎች የሀገሪቱ ክፍሎች ማዛወር በመላው አፍሪካ ቀንድ ሰላምን ለማስፈን የሚደረገውን ጥረት የሚፈታተን ግልጽ አጣዳፊ አደጋ ነው ሲሉም ለዓለም አቀፉ ማህበረሰብ ይህንን በዝምታ እንዳይመለከት ያስረዳሉ። የህወሓት መሪዎች ምንም ቢሉም በዚያ የዘመቻ ዕለት ግማሽ ቀን ውስጥ ያላግባብ ያለቀ የሰው ኃይል ቁጥርም ለትግራይ ህዝብ ብቻ ሳይሆን ለመላ ኢትዮጵያን ህዝብም ከፊታችን የተደቀነውን ታላቅ አደጋም ጥላም ያሳየ ይሉታል። ለትግራይ ሰራዊት አባላት ሊያሳስባቸው የሚገባው የትግራይ ህዝብ ህልውናና ሰላም እንጂ ጦርነትን ማወጅ እንደ ጡረታ መውጫ አድርገው የሚቆጥሩ የጥቂት ወንጀለኞች ህልውና አይደለም ሲሉም ለትግራይ ሰራዊት ጥሪያቸውን ያቀርባሉ። ለታችኛው ሰራዊት አባላትም የምለው ህይወታቸውን በከንቱ የሚያባክኑትን በቃ በሏቸው። እኛን ሊታደገን የሚችለው ብቸኛው መንገድ ህዝባችን ከፊቱ የተደቀነበትን የህልውና ጥያቄ በሰላማዊ መንገድ ለመፍታት ያሉትን አቅሞችና እድሎችን በሙሉ በመጠቀም ነው ሲሉ ያስረዳሉ። በመጀመሪያ እንደ ህዝብ በህይወት መቆየት አለብን። የህወሓት አመራር እድሉን ትግራይን ከምድር ገጽ ለማጥፋት ይፋ ያደረገም የአስመራ ስርዓት ጋራም ማያያዙ በግልጽ ለጥፋት የተዘጋጀ የምግብ አዘገጃጀት ወይም ደግሞ መመሪያ ነው ይላሉ። ፕሬዝዳንት ኢሳያስ ከመቀሌ ጠቃሚ ምኞቶች ጋራ በመልመላ የትግራይን ከፌደራል መንግስት ይመጣል ብለው ከሚያስቡ ከእውነት ይልቅ ከምናባዊ ስጋት ለመጠበቂያነት እንደ መከላከያ ቀጠና ለማድረግ ብልህ ቢሆኑም ይህንኑ ለማሳካት የሚጥሩትን በትግራይ በአማራ እናቶች ህፃናት መከራ ላይ በመሆኑ በዚህ እንግዳ ጋብቻ ውስጥ ያለውን እኩይ መርሃ ግብርም ግልጽ አድርጎ ማሳየት ይቻላል። በዚህ ስርዓት ውስጥ ተጠቃሚው ኤርትራ እንጂ የትግራይም ህዝብ የአማራም ህዝብ አይደለም ሲሉም ያስረዳሉ። ይህን ሁሉ እንደተጠበቀ ሆኖ የፌዴራል መንግስቱ ለፕሪቶሪያ ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥል ደጋግመው ከሚሰነዘሩ ትንኮሳዎች አንጻር ግልጽ የሆኑ ታጋሽነቱን እንዲቀጥልና ሁሉንም ሊሆን የሚችሉ የሰላማዊ መንገዶች ክፍት እንዲያደርግ ለመጠየቅ ይህንን አጋጣሚ እንጠቀማለሁ ይላሉ አቶ ጌታቸው። በተጨማሪም የዓለም አቀፉ ማህበረሰብ በአስቸኳይ የሚከተሉትን እርምጃም እንዲወስድ ነበር ያሳሰቡት። ከድንበር ተሻጋሪ እንቅስቃሴዎችን ለማረጋገጥ የሳተላይትና የምድር ላይ ክትትልን ማድረግ፣ ለግጭት መንስኤ የሚሆኑ እርምጃዎችን የሚወስዱ ወታደራዊና ፖለቲካዊ አካላትን ተጠያቂ ማድረግ፣ የሲቪሎችን ጥበቃና ቅድሚያ መስጠትን በቀጠናው ካሉ የሁሉም ኃይሎችም ሙሉ ወታደራዊ ግልጽነትን መጠየቅ ይሉና ጽሑፋቸውን ሲያጠናቅቁ ለጦርነት ዝግጅት ዝምታን መምረጥ አብሮ ተባባሪነት ነው ሲሉም ለመንግስታቱ ድርጅት የጸጥታው ምክር ቤት፣ ለአፍሪካ ህብረት፣ ለግሎባል አዌርነስና በግጭት መከላከልና ለሰላም ፈርስት በሚሉ ድርጅቶችም ሃሽታግ በማድረግ ልከዋል። አምባሳደር ሱሌማን ደደፎ የኢትዮጵያ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑን ተጋልጧል ይላሉ። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎም የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል።
በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመለክታሉ። የኤርትራ ወታደሮች አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነትን ሲያደርጉ የሚያሳዩ ምስሎችም መውጣታቸውን የሁለቱንም ኃይሎች አዲስ ጥምረት ያረጋገጠ ነው ብለዋል። ይሁን እንጂ ይህ ጥምረት ብዙዎች ዘንድ የትዝብት ጥያቄንም አስነስቷል። በ2014 ዓ.ም በተካሄደው ጦርነት ኤርትራ ሻዕቢያ ሰራዊት አባላት የትግራይን ህዝብ በኢኮኖሚ ለመጉዳት በማሰብ ብቻም ለምግብ ፍጆታ የተተከሉ የፓፓያ፣ የማንጎና የአቮካዶ ዛፎችን ሳይቀር በገጀራ እየቆራረጡ ማውደማቸውን የቅርብ ጊዜ ትዝታ ነው። ያንን አሰቃቂ ድርጊት የፈጸመ ኃይል ዛሬ ላይ አሉ የህወሓት ጋራ ጥምረት ፈጥሯል መባሉ ከጀርባ ያለውን የፖለቲካ ተለዋጭነት ፍጥነት አድርጎም የሚያሳይ ነው ሲሉ ያስረዳሉ። ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ ኢትዮጵያ አምባሳደር ሱሌማን ደደፎ በትዊተር ገጻቸው እንዳስተላለፉት ከሆነ እጅግ ጠንካራ ማሳሰቢያም ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፍቃድ ሳያገኝ አንዲት ሉዓላዊት ሀገርን ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱትን ዓለም አቀፍ ሕግ መርሆች በግልጽ የሚጻረርም ነው ይላሉ። ኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኙ ቡድን ጋር በማገናኘት ይህንን ሕግ ክፉኛ ጥሳለችም ይላሉ። እንደ አምባሳደር ሱሌማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያ ሉዓላዊነትን በከፍተኛ ሁኔታ የሚጥስና እጅግ የከፋ ቀጠናዊ ደህንነት መዘዝን የሚያስከትል ትንኮሳ ነው ትላለች። የኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችም ማሳያ ነው ሲሉ ያስረዳሉ። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም የኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ሕግ የተጋረጠላትን ራስን የመከላከል ሰልፍ ዲፌንስ መብት ያላንዳች ገደብ እንድትጠቀም ያስገድዳታል። በዚህ መሰረትም የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራም ህጋዊ ኢላማ ትሆናለች ሲሉ ፍርጥ ያደርጉታል። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችውን ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት የራሷን የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉም በማስጠንቀቅ መልእክታቸውን አስተላልፈዋል። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።